ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አርሰናል ደጋፊዎች ስለ አርሰናል መስማት የሚመቻችሁ እንዲሁም አርሰናልን እምትወዱ ምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉት ስል በአክብሮት ጠይቃለሁ ዛሬ እንግዲህ ተመልሻለሁ በካራባኦ ካፕ መርሃ ግብር አርሰናል በሜዳው ኤምሬትስ ሲግልስ ብራይተንን የሚገጥም ይሆናል ብራይተን እኔ ምኖርበት አካባቢ ከብራይተን የ15 ደቂቃ 20 ደቂቃ ድራይቭ መንገድ ነው ማጆሪቲ እኔ ምኖርበት እዚያ አካባቢ ያሉት ደጋፊዎች የብራይተን ደጋፊዎች ናቸው ብዙ የብራይተን ደጋፊዎች አሉኝ ከዚህ በፊትም ብራይተን ከክሪስታል ፓላስ ያደረጉትን ጨዋታ ራይቫል ናቸው ባይዘው በጣም ተቀናቃኝ እንደ አርሰናልና ቶትናም ማለት አንችልም ምክንያቱም ደርቢ አይደሉም ግን በጣም ራይቫል ናቸው ላይክ ማን ዩናይትድ እና አርሰናል ማለት ነው እና ይሄ ጨዋታ የካራባኦ ካፕ አርሰናል እንግዲህ አስተናግዶ የሚጫወት ይሆናል ማለት ነው ስለዚህ ጨዋታ የተወሰነ ነገር ለማለት ነው የመጣሁት እዚህ ጨዋታ ላይ በደንብ የተጫዋቾች ሮቴሽን ማየት ፈልጋለሁ ብዙ የተጫዋቾች ለውጥ እውነት ለመናገር ቁጭ ብዬ ላይንአፑን ስሰራው ነበርና ይሄ ብራይተንን መናቂውን ምናምን አልኩኝ ነገር ግን ሊስን ስኳዳችን ትልቅ ነው ተጫዋቾቻችንን መጠቀም አለብን በቻልኩት መጠን እንደምንም አርገን ከናንተ ጋር ተመካክረን አሪፍ ላይንአፕ ለማውጣት እንሞክራለን ከዛ በፊት ግን ስለ ጨዋታው የሆነ ነገር እንበል ካራባኦ ካፕ ለማሸነፍ በደንብ የቻልነውን አቅም መጠቀም አለብን ምክንያቱም ምን መሰላችሁ አርሰናል የዘንድሮን ሜጀር ትሮፊ ለማሳካት ከሚጠቅሙት ነገሮች አንዱ የዋንጫ ተሞክሮ ወይም ደግሞ አንድ ዋንጫን አግኝቶ ከዛ በኋላ ለሳይኮሎጂካሊ መነሳሳት በደንብ ይጠቅማል ብዬ አስባለሁ ስለዚህ ካራባኦ ካፕ ኤርሊ ፕሪሚየር ሊግ ከመጠናቀቁ በፊት እንዲሁም ቻምፒየንስ ሊግ ከመጠናቀቁ በፊት የሚጠናቀቅ ቶርናመንት ስለሆነ እሱን ዋንጫ ካሳካን ለፕሪሚየር ሊግ ለምናረጋው ሳይኮሎጂካሊ የአይምሮ ላይ ብዙ ፖዚቲቭ ኢምፓክት ይኖረዋል ስለዚህ we have to be serious as well serious መሆን አለብንም በየ at the same time አስባለሁ ብዙ የተጫዋቾች ለውጥ ማድረግ አለብን ወይስ አለብን ለምን መሰላችሁ አንዳንድ ተጫዋቾች ጊዜ ማግኘት አለባቸው ፕሪሚየር ሊግ እና ቻምፒየንስ ሊግ ብዙ የተጫዋቾች ሮቴሽን ለማድረግ የሚመች መርሃ ግብሮች አይደሉም ላይክ ለምሳሌ ኬፓን ግብ ጠባቂ ቦታ ላይ ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ኦፍ ኮርስ አንመለከቱም ስለዚህ ዴቪድ ራያን ለማሳረፍ ኤግዛክት ምቹ ሰዓት አሁን ነው ብዬ አስባለሁ ካራባኦ ካፕ ላይ እንዲሁም ጋብርኤልና ሳሊባ ኢቭን ቲምበር ብዙ ጨዋታዎችን እየተጫወተ ነው ቤን ዋይት ጉዳት ላይ ነበር መርሳት የሌለብን ቲምበር ደግሞ ከኤሲኤል ጉዳት ቅርብ ሰዓት ነው የተመለሰው እንደውም ይገርመኛል ከኤሲኤል ኢንጁሪ ተመልሶ እንደዚህ አይነት ሶሊድ ፐርፎርማንስ ማሳየት መቻሉ ብራይተን እጅግ አደገኛ ቲም ነው አይኖ ማን ዩናይትድ ጋር ተሸንፏል በፕሪሚየር ሊጉ 4-2 ነገር ግን ማን ዩናይትድ ጥሩ ማንቸስተር ዩናይትድ እየሆነ ነው በማንቸስተር ዩናይትድ ተሸነፉ ማለት ብራይተን ይሄን ጨዋታ ይሸነፋሉ ማለት አይደለም ሊስን ደግሞ እንደዚህ አይነት ሚድ ቴብል ቲሞች ስንገጥም ካራባኦ ካፕ ለነሱ ዋንጫ የሚያገኙበት ሌላኛው ምክንያት ነው ፕሪሚየር ሊግ ላይ ቲሞች ሲሪየስ ይሆናሉ ተጫዋቾች ሮቴሽን የሚያረጉት ፕሪሚየር ሊግ ላይ ሳይሆን እንደዚህ አይነት ቱርናመንት ላይ ነውና እነሱ ይሄን አድቫንቴጅ መጠቀም ይፈልጋሉ ስለዚህ ቀላል የሚባል ፉክክር የሚገጥመን አይመስለኝም እዚህ ጨዋታ ላይ ዮኮሬዝን መጠቀም አለብን አይ ቲንክ ይመስለኛል ምክንያቱም he needs ጎል ለማግኘት ደግሞ እንደዚህ አይነት ቱርናመንቶች ካራባኦ ካፕ ኢዚ ዌይ ይመስለኛል ምናልባትም ብራይተን የተወሰነ የተጫዋቾች ለውጥም ሮቴሽንም ሊያረጉ ይችላል ምናልባትም እርግጠኛ አይደለም ስለዚህ it's a must win by the way must win ምክንያቱም ይሄ የዊን እንትናችንን መቀጠል አለብን የማሸነፍ ሪካርዳችንን ከቀጠልን ለፕሪሚየር ሊጉ መነሳሳት ይሆነናል ማለት ነው ሰንደርላንድን አግኝተን ምንገጥመው ጨዋታ በሳምንቱ መጨረሻ ስላለ ማለት ነው እንግዲህ ይዤ መጣሁት ብዙ አላረዝሙም ምክንያቱም ነው ፕሪሚየር ሊግ ጌም ከዛ በፊት ግን የውጤት ግምቴን ስገምት አርሰናል አይ ቲንክ ይሄን ጨዋታ
3-1 ያሸንፋል ብዬ አስባለሁ። ሜቢ ክሊን ሺታችን ምክንያቱም ታዩታላችሁ ለመሰላችሁ ክሊን ሺታችን ላይ የተዳፈርኩት ላይን አፔን አሁን ስትመለከቱት ሜቢ ያዙልኝ ላይን አፔን ስትመለከቱት ይገባችኋል ለምን ክሊን ሺቱን ዌስት እንደምናረግ ዛሬ። ኤኒዌይስ ወደ ላይን አፔ ሲሄድ የግብ ጠባቂ ላይ ኬፓ አሪዛባላጋን ማድረግ እፈልጋለሁ ምክንያቱም ቆየን ካየን እንዲሁም ደግሞ ዳቪድ ራያን ለማሳረፍ ኤግዛክት ታይም ነው ብዬ አስባለሁ። የቀኝ የመከላከል ክንፍ ቦታ ላይ ቤን ዋይት ዴፊኒትሊ ቤን ዋይትን እዚህ ጨዋታ ላይ መመልከት ፈልጋለሁ። ሚካኤል አርቴታም ይጠቀመዋል ብዬ አስባለሁ። የቀኝ የመሃል ተከላካይ ቦታ ላይ ደግሞ ሞስኬራን አደርግና እሱን አጣምሮ ደግሞ በግራ የመሃል ተከላካይ ቦታ ላይ ደግሞ ሂንካፔን አደርጓለሁ። ኢትስ ቤስት ታይም ሂንካፔን ለማየት ከአርሰናል ጋር ካጫወታችን ጋር ምን ያህል ተዋህዷል የሚለውን ነገር ለማየት ኢትስ ቤስት ታይም ይመስለኛል። በግራ የመከላከል ክንፍ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን አረጋለሁ። እዩት አሁን 5 ባክ 4 እና በረኛውን ጨምሮ ሙሉ ቲሙ የተቀየረ ነው ማለት ነው። ዲፌንሲቭ ሚድፊልደር ቦታ ላይ ማረገው ኖርጋርደን ነው ክሪስቲያን ኖርጋርደን። ይሄ ልጅ ሊሰን ካፒቴን ሆኖ ቢጀምር ራሱ አይ ዶንት ማይንድ የመምራት ብቃቱ ሂዝ ጀስት አሜዚንግ ፕሌየር። በአርሰናል ማሊያ ብዙም አልተመለከትነውም ብዬ አስባለሁ በጉዳትና እንዲሁም ቅድሚያ ተመራጭ ቦታውን ስላላገኘ ማለት ነው። እሱን አጣምረው የመሃል ቦታውን ደግሞ ኢታን ንዋኔሪና ምናልባትም እዚህ ጋር ሜሪኖ እጠቀመዋለሁ። ሆፕፉሊ የሜሪኖና የኖርጋርድ እዚህ ቦታ ላይ መሰለፍ የክሬቲቪቲ ችግር አያመጣብንም ብዬ አስባለሁ። ኤንዌስ ሚድፊልደሮቼ ይህን ይመስላሉ። ክሪስቲያን ኖርጋርድ፣ ሜሪኖና ኢታን ንዋኔሪ ማለት ነው። የግራ የቀኝ የማጥቃት ክንፍ ቦታ ላይ ደግሞ ማክስ ዶመን ታዳጊውን ማክስ ዶመን አይ ቲንክ ቀርቧል አዲስ ኮንትራት ለመፈረም። ይሄን ልጅ ማጣት የለብንም። ማድሪድ እሱን ለማስፈረም እያነፈነፈ ነው። የእንግሊዝ አንደር 19 ጌምስን ተወካዮቻቸውን ልከው የማድሪድ ሰዎች ልጁን እንዲመለከቱት ኦልሬዲ ማስደረግ ጀምረዋል። ስለዚህ አርሰናል ቤት ይሄን ልጅ ለማቆየት የሚከፈለው ሁላ ተከፍሎ ይሄን ታለንት አርሰናል ቤት ኪፕ ማድረግ አለብን ብዬ አስባለሁ። የግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊን አደርጋለሁ። ከዋናው ቲም ትንሽ ሻል ያሉ ተጫዋቾች እነ ማርቲኔሊና እነ ሜሪኖ እዚህ ጨዋታ ላይ የመሪነትና ሌላውን የማዋሃድ ስራ ይሰራሉ ብዬ አስባለሁ። የፊት ስትራይከር ቦታ ላይ ደግሞ ቪክቶር ኮሬዝን አደርጋለሁ። ጎል ማግኘት ስላለበት ነው እንጂ ቪክቶር ኮሬዝንም ማሳረፍ እንዳለብን ጠፍቶኛ አይደለም። ይሄን ይመስላል የኔ ቤስት 11። እናንተ ይሄ ቢቀየር የምትሉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ለዛሬ የመጣሁበት የካራቦ ካፕ ፕሪቪው ቪዲዮ ይሄን ይመስል ነበር። ሜክ ሹር ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንብዛ እንባዛላችኋለሁ። አም አውት ፒስ